ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። 4 ሰዓት ላይ በጀመረው የእንግሊዝ ፕሪሚየር ሊግ 9ኛ ሳምንት ጨዋታ ሊቨርፑል በብሬንትፎርድ 3-2 በሆነ ውጤት መሸነፍ ችሏል። የዚህን ጨዋታ እንግዲህ ማች ሪያክሽን የተሰማኝን ያየሁትን ነገር ይዤላችሁ መጥቻለሁ። እስከ መጨረሻ ደቂቃ ድረስ አብራችሁኝ እንድትቆዩና እንድትከታተሉት በአክብሮት ጋብዛለሁ። እናንተስ በዚህ ጨዋታ ላይ ምን ተመለከታችሁ የሚለውን ሀሳባችሁ እንዳለ እዚህ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታው የምንገባ ይሆናል። ይህ ጨዋታ እንግዲህ ሊቨርፑል የተሸነፈበት ጨዋታ ለሊቨርፑል ተከታታይ 4ኛ የፕሪሚየር ሊግ ሽንፈቱ ሆኖ መመዝገብ ችሏል። ጨዋታውን ስንመለከት ብሬንትፎርዶች በጣም ፈጣን በሆነ መንገድ ነበረ መጀመር የቻሉት። በተለይ የመጀመሪያዎቹን ከ5 እስከ 10 ደቂቃዎች ላይ እንግዲህ ምርጥ የሚባል እንቅስቃሴን ማድረግ ችሏል። በጣም ጫና ማሳደር ችለው ነበረ ሊቨርፑል ላይ። በዛም ጫና መሰረትም እንግዲህ የመጀመሪያውን ጎል በ5ኛው ደቂቃ ላይ ማስቆጠር ችሏል በዋታራ አማካኝነት። እኔ እቺ ጎል በጣም ያበሳጨችኝ ምንድነው ከጨዋታው በፊት እንግዲህ በተደጋጋሚ ስናነሳው የነበረ ነገር ነበረ። በተለይ ደግሞ በዚህ ሲዝን በአጠቃላይ ማለት እንችላለን ሊቨርፑል በቆመ ኳስ ላይ በጣም እየተቸገረ ነው ያለው። ብሬንትፎርዶች በበኩላቸው ዘንድሮ የቆመ ኳስ ላይ በጣም ምርጥ ባይሆኑም እንኳን ያለፉትን አመታት በጣም ምርጥ የሚባል እንቅስቃሴን ሲያስመለክቱ ነው የነበሩት። የአሁኑ የብሬንትፎርድ አሰልጣኝ ደግሞ የቀድሞ የራሳቸው የብሬንትፎርድ የቆመ ኳስ አሰልጣኝ ነውና እዛ ላይ አተኩሮ ሊመጣ ይችላል ብዬ እንግዲህ ከጨዋታው በፊት ስነግራችሁ ነበርና ያንን ነገር ነው የተመለከት ነው። በቆመ ኳስ ነው ጎሏን ማስቆጠር የቻሉት። የእጅ ኳስ ተዋጣ፣ ከዛች ኳስ ተገጫጭታ ዋታራ ጋር ትደርሳለች። ዋታራም እንግዲህ ወደ ግብነት መቀየር ይችላል። እሱን የያዘው ሰው የለም። በዚህ ሲዝን እንግዲህ ሊቨርፑል በጣም እየተቸገረ ያለው ፈርስት ቦል ላይ ሳይሆን ሰከንድ ቦል ላይ ነው። የመጀመሪያው ከተገጨ በኋላ ያቺ ሁለተኛዋ ኳስ ብዙ ጊዜ እየተበለጠ ነው የሚገኘው። ይችን ኳስ እንግዲህ ሁለተኛ ቦል ነች እንግዲህ ወደ ዋታራ ጋር መድረስ የቻለችውና ይችን ኳስ ባለ ማጽዳታቸው ምክንያት እንግዲህ ወደ ግብነት መቀየር ይችላለች። ከዛ በኋላ እንግዲህ ከ10ኛው ደቂቃ በኋላ በተለይ እስከ 35ኛው ደቂቃ ድረስ ሊቨርፑል የተሻለ መንቀሳቀስ ችሎ ነበረ። ኳሱን በደንብ መያዝ ችሎ ነበረ። ወደፊትም እየሄዱ ነበር። ነገር ግን ያን ያህል አመርቂ የሚባል እንቅስቃሴን አድርጓል ማለት አልችልም። በተለይ ደግሞ በሙከራ ደረጃ በረኛው ያን ያህል ተፈትኗል ብዬ አላስብም በዚህ ጨዋታ ላይ የብሬንትፎርዱ ኬለር ማለት ነውና ዝም ብሎ ኳሱን ይዞት ነበረ። ወደፊትም ለመሄድ ሲሞክሩ ነበረ። ጥሩ ለመጮትም ሲንቀሳቀሱ ነበረ። ነገር ግን ያን ያህል ውጤታማ የሆነ እንቅስቃሴ አይደለም የነበረው። ኳሱን መያዝ ብቻ ውጤታማ አያደርግም። ሙከራዎችን መሞከር መቻል አለብህ። ብልጥ ሆነ እንግዲህ ኦን ታርጌት ሙከራዎችን እንደዚሁም ግሬት ቻንሶችንም ራሱ ክሬት ማድረግ አለብህ። ያ ነገር ግን በዛሬው ጨዋታ ላይ በሊቨርፑል በኩል የተመለከትኩ አይመስለኝም። ከዛ በኋላም እንግዲህ ከ33ኛው 34ኛው ደቂቃ በኋላ እስከ 42ኛው ደቂቃ ድረስ እንግዲህ ብሬንትፎርዶች በጣም ምርጥ የሚባል እንቅስቃሴን ማድረግ ችሏል። ሊቨርፑልን በጣም ማስጨነቅ ችሏል። ከዛ በኋላ ነው እንግዲህ ሊቨርፑል ቀስ እያለ ወደ ሪትም ውስጥ ገብቶ በተለይ ከ42ኛው ደቂቃ እስከ ጭማሩ ድረስ እንግዲህ ሊቨርፑል በጣም የተሻለ እንቅስቃሴ ማድረግ ችሎ ነበረ። ነገር ግን ሊቨርፑል የተሻለ እንቅስቃሴ ቢያደርግም ራሱ ብሬንትፎርዶች ነበሩ ጎሉን ማስቆጠር የቻሉት። ከጨዋታው በፊት እንግዲህ ብሬንትፎርዶች ሌላ ጠንካራ ጎናቸው በካውንተር አታክ በሚሄዱበት ሰዓት ነው ብያችሁ ነበርና ሁለተኛዋ ግብም የተገኘችው እንግዲህ በካውንተር አታክ ነው። ሊቨርፑል ለማጥቃት በሄደበት ሰዓት እንግዲህ ብሬንትፎርዶች ኳሷን ይቀሟታል። ከዛ ኖርጋርድ ጋር ትደርሳለች። ኖርጋርድም እንግዲህ በጣም ምርጥ የሚባል ፓስን ነበረ ለኬቪን ሼዴ ፓስ ማድረግ የቻለው። እሱም እንግዲህ ወደ ግብነት መቀየር ችሏል። እቺ ጎል መቆጠሯ ራሱ በጣም የሚያናድ ነበር። ምክንያቱም እንግዲህ ያቺ ኳስ ራሷ ብሬንትፎርዶች የቀሟት ኳስ ራሱ መቀማት አልነበረበትም። ከዚህ የተሻለ ነገር ማድረግን ይችሉ ነበረ። ነገር ግን ያንን ነገር ባለማድረጋቸው እንግዲህ ሁለተኛ ጎል ሊቆጠርባቸው ይችላል። ከዛ በኋላ እንግዲህ የመጨረሻው ደቂቃ ላይ የመጀመሪያው ሀፍ ሊጠናቀቅ ሲል እንግዲህ ሊቨርፑል 2-1 የሚሆንበትን ኳስ እንግዲህ ማስቆጠር ችሎ ነበረ በኬርኬዝ አማካኝነት ማለት ነው። ከዛ በኋላ እንግዲህ ሰከንድ ሀፍ ላይ የተሻለ ቡድን ሆኖ ይመጣል ብዬ ጠብቄ ነበረ። ምክንያቱም በመጀመሪያው አጋማሽ ላይ የመጨረሻውን ግብ ያስቆጠረው ሊቨርፑል ነው። ከኋላ ለመመለስ እንግዲህ ጥረት ያደርጋል፣ መነሳሻ ይሆናቸዋል፣ ይህንን ጨዋታ ሊቀይሩ የሚችሉበትም እድል አግኝቷል የሚል ሀሳብ ነበረ። ነገር ግን ሰከንድ ሀፍ ልክ እንደተጨመረ ግን ያንን ነገር አይደለም የጠበቅኩት። ኦልሞስት ሙሉ ለሙሉ በማለት በምንችለው መልኩ እንግዲህ ብሬንትፎርዶች የተሻሉ ቡድን ሆነው ቀርቦ ነበረ። ሊቨርፑል እንደውም ውጤታማ እንቅስቃሴ አደረገ ልንል የምንችለው ወደ መጨረሻዎቹ ደቂቆች አካባቢ ነው። በተለይ ደግሞ ከ85ኛው 89ኛው ደቂቃ በኋላ የተሻለ መንቀሳቀስ ችሎ ነበረ፣ ጭማሪ ደቂቃውን ጨምሮ ማለት ነው። ሌላ ጊዜ ግን ኳሱን ሊይዝ ይችላል፣ ነገር ግን ውጤታማ የሆነ ኳስ መያዝ አይደለም ሲያደርጉ የነበሩት። ከኋላ ተከላካይ እርስ በርስ ቢቀባበል ያን ያህል ውጤታማ አያደርግም። ወደፊት ሄደህ በረኛው ላይ እስካልሞከርክ ድረስ የተጋጣሚ የግብ ክልል ውስጥ ኳስ እስካልነካ ድረስ ያን ያህል ውጤታማ ነው የሚል ሀሳብ የለኝም። ብሬንትፎርዶች ግን ሰከንድ ሀፍ ላይ በጣም ምርጥ እንቅስቃሴን ማድረግ ችሏል። በዛም እንቅስቃሴያቸው ነው እንግዲህ 60ኛው ደቂቃ ላይ ፔናልቲ ማግኘት የቻሉት። በእርግጥ ፔናልቲዋ የምታከራክር ነች። እንደ ቫር ውሳኔ ከሆነ እንግዲህ መስመር ላይ ነው የተጠለፈው ወይም ደግሞ ፋውል የተሰራበት መስመር ላይ ነው። መስመር ላይ ፋውል ከተሰራ ደግሞ ፔናልቲ ያሰጣል በሚል ነው እንግዲህ ፔናልቲ የተሰጠው። በአይን ሲታይ ግን ያን ያህል መስመር ላይ ያለም አይመስልምና ትንሽ አጨቃጫቂ ነገር ነው። ነገር ግን ወደ ፔናልቲ መቀየር ችሏል። እኔ ያበሳጨኝ ፔናልቲ መሰጠቱ አይደለም፣ ቫር ያንን መወሰኑ አይደለም። በመጀመሪያም
ደረጃ ለምን እዛ ቦታ ላይ ለምን ደረስን? ፔናልቲ የሚሰጥበት ቦታ ላይ ለምን ደረስን? ጨዋታውን ለምን አልተቆጣጠርንም የሚል ነው የኔ ጥያቄ እንጂ ፔናልቲ ተሰጠ አልተሰጠ አይደለም። ያ የሚመጣው ጨዋታው ከተበለጥክ በኋላ ባለ ነገር ነውና እዛ ድረስ መድረሱ እንግዲህ በጣም የሚያበሳጭ ነገር ነው። ከዛ በኋላ እንግዲህ 89ኛው ደቂቃ ላይ መሐመድ ሳላህ በጣም የምትገርም ኳስ ነበር ማስቆጠር የቻለው። በዛ እንግዲህ 2-3 መሆን ይችላል። ከዛ በኋላ የተሻለ መንቀሳቀስ የቻሉት ፊሽካ ሊነፋ 1-2-3 ደቂቃ ሲቀረው ብቻ ነው። በመሀል ላይ እንግዲህ ዝም ብሎ ሲባክኑ ነበር የተመለከት ነውና ጨዋታው ላይ ሊቨርፑል ዛሬ በጣም ደካማ እንቅስቃሴ ነበረ መመልከት የቻልነው። አሁን የስታት ድርጅቶችን ብትመለከቱ እንግዲህ አሁን ለምሳሌ ፉትሞብ ላይ ሄዳችሁ ስታቱን ብትመለከቱ ሊቨርፑል በጨዋታው ላይ የተሻለ እንቅስቃሴ አድርጓል የሚል መረጃን ነው የሚሰጣቸው። ለምሳሌ ፖዚሽኑን ብንመለከት 66% ነው። የኤክስፔክትድ ጎሉ 2.21 ነው። እንደዚሁም ደግሞ ሹት ያደረጉት ወይም ደግሞ የሞከሩት 18 ሙከራ ሞክረው 5 ኦን ታርጌት ነው የነበሩት የሚል ስታት ነው የሚሰጣቸው። በዛው ልክ ግን ብሬንትፎርዶች ያደረጉትን እንቅስቃሴ ስንመለከት 34% ፖዚሽን ቢይዙ ራሱ 2.21 ኤክስፔክትድ ጎል 17 ሙከራ ከ17ቱ ደግሞ 8 ኦን ታርጌት ነው የነበረውና ያንን ስንመለከት ሊቨርፑል የተሻለ እንቅስቃሴን ያደረገ ነው የሚያስመስለው። ነገር ግን መሬት ላይ ያለው ነገር ግን ኳሱ ወደኋላ ወደፊት በሚልበት ሰዓት ብዙ ኳስ የያዘን ነው የሚመስለው እንጂ ያን ያህል ውጤታማ የሆነ እንቅስቃሴ ስናደርግ አይደለም የተመለከት ነው። ዛሬ በጣም ብዙ ተጫዋቾች እንግዲህ ተኝተው ነበረ ማምሸት የቻሉት። እነ ኮዲ ጋክፖ፣ ሂጉ ኤኪቲኬ፣ ፍሎሪያን ቪርትስ፣ ብራድሊ ምንም አይነት ደና የሚባል እንቅስቃሴን ማድረግ አልቻሉም። መሐመድ ሳላህ ራሱ ሰከንድ ሃፍ ላይ ነው እንደውም የተሻለ መንቀሳቀስ የቻለው እንጂ የመጀመሪያው አጋማሽ ላይ ያን ያህል ጥሩ ተንቀሳቅሷል ብዬ አላስብም። ብዙ ኳስ ራሱ የነካ አይመስለኝም። በጣም ጥቂት ኳሶችን ነው መንካት የቻለው። እንደዚሁም ደግሞ ኬርኬዝን ራሱ ብንመለከት ጎሉ አስቆጥሯል። ከጎሉ በስተቀር ግን ያን ያህል ደህና እንቅስቃሴ አይደለም የሚያደረገው። በጣም ሲሳሳት መመልከት ችለናል። ዛሬ በሊቨርፑል ቤት እንግዲህ ጥሩ ተንቀሳቅሷል የምንላቸው ከርቲስ ጆንስ እና ሳቡት ላይ ናቸው። ነገር ግን ደግሞ ሁለቱ ብቻ ስለሆኑ መሀል ላይ ያሉት ተጨማሪ ድጋፍ ስላላገኙ እንግዲህ አንዳንድ ጊዜ ክፍት የሚሆንበትን ሁኔታ መመልከት ችለናል። በተለይ ፈርስት ሃፍ ላይ ጥሩ ሲንቀሳቀሱ ተመልክተናል። እርስ በርስ እየተቀያየሩ ሲጫወቱ መመልከት ችለናል። ነገር ግን አሁንም ድረስ እንግዲህ ሁለት የመሀል ተጫዋች ብቻ የሚያዋጣ አይመስለኝም። እዚህ ተጫዋች ላይ ባለፈው እንደነገርኳችሁ እንግዲህ ከርቲስ ጆንስ ሳቡዝ ላይ እና ግራቨንበርክ አንድ ላይ ነው መጣመር ያለባቸው ብዬ ነው የማስበው። ከዚህ በኋላ በጣም ጥንካሬን ይሰጣሉ፣ እርስ በርስም መከላከሉ ላይ ይደጋገፋሉ ብዬ ነው የማስበው። ሌሎቹ ግን ፊት ለፊት ላይ ያሉት በተለይ ኮዲ ጋክፖ፣ ፍሎሪያን ቪርትስ፣ መሐመድ ሳላህ፣ ኢኬቴኬ እንግዲህ በመከላከል ደረጃ ያን ያህል አግዘዋቸዋል ብለን አናስብም። በዛም ምክንያትም እንግዲህ ሊቨርፑሎች በጣም ሲቸገሩ መመልከት ችለናል። ክፍት ሆኖ መመልከት ችለናል። አንዱ የአንዱን ቦታ ሊተካ በሚሄድበት ሰዓት እንግዲህ ብሬንትፎርዶች በዛ ብሎ ስለሚሄዱ እንግዲህ ያንን ቦታ በጣም በአግባቡ ሲጠቀሙበት መመልከት ችለናልና ዛሬ ሊቨርፑል መሸነፉ ይገባዋል። ነገር ግን ይህ ሽንፈት ግን ለሊቨርፑል አሳሳቢ የሚሆን ይመስለኛል። ምክንያቱም እንግዲህ ከመሸነፉ በላይ እያሳየን ያለነው ፐርፎርማንስ ግን የሚመጥነን አይደለም። አንዳንድ ሰው እንግዲህ ጉዳት ስላለብን ነው ጥሩ እየተንቀሳቀስን ያልሆን ነው የሚል ሀሳብ ሊያነሳ ይችላል። ነገር ግን ደግሞ አሁን ያለው ቡድን ራሱ የተጎዱትን ትተን ራሱ ዛሬ በቋሚ 11 ውስጥ የገባው ራሱ ራሳቸውን ቢያሻሽሉ ከዚህ የተሻለ እንቅስቃሴን ማድረግ እንችላለን። ከዚህ የተቀናጀን ሆነን መምጣት እንችላለን። ያንን ነገር ግን እየተመለከተን አይደለም የምንገኘውና የተጫዋቾች መጎዳት አይደለም ቡድኑ ራሱ በጣም ብዙ ነገር እየጎደለው ነው የሚገኘው። ሌላኛው በዚህ ጨዋታ ላይ እንግዲህ በጣም ያየሁትና ያበሳጨኝ ነገር ቢኖር ምንድነው ከዚህ በፊትም እንግዲህ በአንዳንድ ጨዋታዎች ላይ መመልከት ይችላል። ዛሬ ደግሞ በጣም በስፋት ስንመለከተው የነበረ ነገር ነው። እሱም ምንድነው ቲም ውስጥ ወኔ ያጣው ተጫዋቾች በጣም በዝተዋል። የሚጋጭ ተጫዋች የለም። አሁን ለምሳሌ እንግዲህ በፊት በሊቨርፑል ቤት እንግዲህ እነ ሄንደርሰን እነ ዋይናልደን እነ ሚለር የሚሰሩትን ስራ እንግዲህ የምታስታውሱ ከሆነ ኳስ የተጋጣሚ ቡድን በሚይዝበት ሰዓት ሄደው ይጋጫሉ። ፋውል መስራት ብቻም ሳይሆን ሄደው መጋጨትም አለ። አሁን አንዳንድ ጊዜ ይሄ ቴክኒካል ፋውል የሚባሉ ነገሮች አሉና እነዛን ራሱ መስራት መቻል ያስፈልጋል። በዛሬ ጨዋታ ላይ ግን 2-3 ተጫዋቾች እያዩት ምንም መንካት የለም ዝም ብሎ በቃ ሲመለከቱት ነው የነበሩና እንደፈለገ እንዲያደርግ ነበር ሲለቁ የነበሩት። ይህንን ነገር በሳቡዝ ላይ መመልከት ችለናል። በፍሎሪያን ቪርትስ በተለይ በጣም በስፋት ስንመለከተው የነበረ ነገር ነው። በሌሎች ተጫዋቾችም እንግዲህ ይህንን ነገር በተደጋጋሚ የተመለከትነው ነገር ነው። ሄደው ለምንድን ነው የማይጋጩት? ኳሱን ዝም ብለው ለምንድን ነው የሚያዩት? ተጫዋቾቹ በነጻነት እንዲጫወቱ ለምንድን ነው የሚያደርጓቸው? ይህ ፕሪሚየር ሊግ ነው። እንደ ሌሎቹ እንደ ቡንደስሊጋ እንደ ላሊጋ አይደለም ያለው። ሄደህ መጋጨት ያስፈልጋል። በፕሪሚየር ሊግ ውስጥ መጋጨት ይፈቀዳል። ያን ያህል መጥፎ ግጭት አይሁን እንጂ ስለሚፈቀድ ሄደህ ተጋጭተህ ተጋጣሚ ቡድን በነጻነት እንዳይጫወት ማድረግ ያስፈልጋል። ያንን ነገር ደግሞ እያደረጉ አይደለም የሚገኙና በጨዋታው ላይ ባየሁት ሰዓት እንግዲህ በጣም ሲያበሳጨኝ የነበረ ነገር ነው። ምክንያቱም ሊቨርፑል በእንደዚህ አይነት ነገር አይታወቅም። ሄደህ ትጋጫዋለህ፣ ልጠፈትለበታለህ፣ ኳሱን በምቾት እንዳይጫወት
ታደርገዋለህ። በተደጋጋሚ ስንመለከተው የነበረ ነገር ግን ከዛ ተቃራኒ የሆነ ነገር ነውና በዛ ምክንያትም እንግዲህ ተጋጣሚ ቡድን በነጻነት እንዲጫወት እያደረግን ነው የምንገኘው። በጣም ትንሽ ቲም ነው እየሆነን የምንገኘው። አሁን እንኳን በደረጃ ሰንጠረዥ ራሱ ወደ 6ኛ መውረድ ችለናል። ማንቸስተር ዩናይትድ በዚህ ሲዝን መጥፎ የሚባልን ጅማሩ ጀምሯል በተባለበት ሲዝን እንኳን 4ኛ ደረጃ ላይ መቀመጥ ይችላል በ16 ነጥብ። እኛ ግን በ15 ነጥብ 6ኛ ደረጃ ላይ ተቀምጠናል። ካደረግናቸው 9 ጨዋታዎች 5ቱን ብቻ አሸንፈን በ4ቱ ተከታታይ ጨዋታዎች ደግሞ መሸነፍ ችለናልና በጣም ብዙ መለወጥ ያለባቸው ነገሮች አሉ። በተለይ ደግሞ ፕረስ ማድረግ ላይ ይሄ በአየር ላይ እየተጫወቱ ነው ምናምን አይደለም። ኳሱ መሬት ላይ በሚሆንበት ሰዓት ራሱ ፕረስ አይደለም እያደረጉ የሚገኙት። ተጋጣሚ ቡድን ተጫዋቾችን መንከባከብ ነው የያዙት። መጋጨት አይቻልም የተባሉ እስኪመስል ድረስ እንግዲህ ዝም ብለው ቆሞ እያዩ ነው ያሉት። ኳሱን ጫን ብለው ሊቀበሉ ይገባቸዋል። ይህ ሊቨርፑል ነው። መሸነፍ ማለት ውድቀት እንደሆነ እንግዲህ ማወቅ ያለባቸው ይመስለኛል። በዓለማችን ላይ ትልቅ ከሚባሉ ቲሞች መካከል ውስጥ ነው እየተጫወቱ የሚገኙትና ትልቅ ቲም ውስጥ እንደሚጫወቱ ተጫዋቾች ደግሞ አክት ማድረግ መቻል አለባቸው። መሸነፍን መጥላት መቻል አለባቸው። ከአንደኛዋ ደቂቃ ጀምሮ እንግዲህ ወደ ማሸነፍ ለመምጣት ከፍተኛ ጥረት ማድረግ አለባቸው። በዚህ ጨዋታ ላይ ግን ያንን ጥረት የተመለከተው መጨረሻዎቹ ደቂቃ ላይ ናቸው። ሊነፋ 3 ደቂቃ በሚቀረው ሰዓት 97ኛው 96ኛው አካባቢ ነው እንግዲህ በጣም ለማጥቃት ሲጥሩ የተመለከቱ ነው። በተደጋጋሚ እንግዲህ ወደ ብሬንትፎርድ የሜዳ ክልል ወይም ደግሞ ሳጥን ውስጥ እንግዲህ ኳሶችን ሲጥሉ የነበሩት እንደዚሁም ደግሞ ፓሶችን ሲያደርጉ የነበሩት ሲሞክሩ የነበሩት የተመለከት ነው በመጨረሻዎቹ ደቂቃ አካባቢና ከመጀመሪያው ጀምሮ ለምንድን ነው እንደዛ ያልተጫወቱት? ለምንድን ነው በወኔ ያልተጫወቱት? መጨረሻ ደቂቃ ብቻ እየጠበቁ እንደዛ አይነት በወኔ ጨዋታ የሚጫወቱት የሚለው ነገር እንግዲህ ራሳቸውን በደንብ ማየት ያለባቸው ይመስለኛል። በጣም ብዙ የሚያስጠላን ጨዋታ ዛሬ ተመልክተናል። ከብዙ ተጫዋቾች በጣም የወረደ ነገርን መመልከት ይችላልና በጣም የሚያበሳጭ ጨዋታ ነው። ወደ አሸናፊነት መመለስ የነበረብን ጨዋታ ነው። አሁን ከአርሰናል ጋር ያለን የነጥብ ልዩነት እንግዲህ በጣም እየሰፋ እየመጣ ነው የሚገኘው። ነገ የሚያሸንፉ ከሆነ እንግዲህ የነጥብ ልዩነታችን ወደ 7 ነው የሚያድጉና የፕሪሚየር ሊግ የዋንጫ ማንሳት እድላችን እንግዲህ ሙሉ ለሙሉ ያከተመ ነው የሚሆነው። በዚሁ አቋማችን የምንቀጥል ከሆነ ደግሞ ምናልባትም ከዚህም የባሰ ነገርን ልንመለከት የምንችልበት እድል አለና ከአሁኑ በጣም ብዙ መሻሻል ያለባቸው ነገሮች አሉ። ተጫዋቾቹ ራሳቸውን ነው ማየት መቻል ያለባቸው። የታክቲክ ምናምን አይደለም። ተጫዋቾቹ ራሳቸው ምንድነው ችግሩ፣ ለምንድነው እንደዚህ ጥሩ እያተንቀሳቀስኩ ያልሆነ የሚለውን ነገር እንግዲህ መጠየቅ ያለባቸው ይመስለኛል። በአጠቃላይ በጣም የሚያስጠላ ጨዋታ ነው የተመለከትነው። መሸነፋችን የሚገባን አይነት ጨዋታ ነው የነበረው። በጣም ጥቂት ደቂቃዎችን ብቻ ነው ምርጥ የሚባል እንቅስቃሴን ስንመለከት የነበረው። ቢያንስ ወደፊት በማጥቃት ደረጃ እንግዲህ ከ10 እስከ 20 ደቂቃ ምናምን ቢሆን ነው ጥሩ ሲንቀሳቀስ የነበረው እንጂ ከዛ ውጭ ሙሉ ለሙሉ ማለት እንችላለን ብሬንትፎርዶች የተሻሉ ቡድን ሆኖ መመልከት ይችላሉ። እናንተስ በዚህ ጨዋታ ላይ ምን ተመለከታችሁ የሚለውን ነገር እንዳለ እዚህ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እኔ እዚህ ላይ አበቃው። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።